በጣም ናቹራል የሆነ ናቹራል አድናቂ ነሽ ማለት ነው። ስለ ውበቴ ሲነሳ የቆዳ ጥራት፣ የፊት ጥራት፣ የራሳችን የሰውነት ቅርጽ የመሸብሸብ፣ የመለጠጥ የተለያዩ ምልክቶች ሲያሳዩን ምንድነው ቅድመ ጥንቃቄ የምናደርጋቸው የሚለውን ደግሞ ሳምራዊት ትነግረናለች። በቤታችን ሆነን በቀላል ወጪ በትንሽ ጊዜ ራሳችን እየበላንም እየጠጣንም እየተንቀሳቀስንም ስራ እየሰራን ልጆቻችን እየጠበቅንም የተለያዩ ስራዎች እየሰራንም ራሳችን ማስካርገን የምንጠቀምባቸው በቤታችን ውስጥ የማይታጡ የምንመገባቸው ነገሮች ይዛልን መጥታለች። ምን እንደሆኑ እስኪ ብትነግሪኝ ይሻላል አይደል ሰምራ? እሺ እንግዲህ ዛሬ ሁላችንም በቤታችን ልናገኛቸው የምንችለው ከነሱ ውስጥ በጣም ጥቂቱ ነገር ግን ለሁላችንም ቆዳችን ምንድነው? ቲማቲም ጥሩ ነው፣ እርድ ጥሩ ነው፣ እርጎ ጥሩ ነው እንባላለን። እንዴት ነው የምንቀባው? ቲማቲም ማን ነው መቀባት ያለበት፣ እርድ ማን ነው መቀባት ያለበት የሚለውን ለይተን አናቅም። ስኪን ታይፓችን ምንድነው አናቅም። ትሪትመንት ሲጀመር ደግሞ በስኪን ታይፕ ሳይሆን መሆን ያለበት በስኪን ኮንዲሽን ነው። ለምሳሌ እኔ ደረቅ ነው ግን በጣም ጤናማ ደረቅ ነው። ደረቅ ሆኖ ጉዳት ያለው ኦይሊ ሆኖ ጉዳት ያለው ሊሆን ይችላል። ስለዚህ እነሱንስ እንዴት አድርገን ነው የምንለየው? በመጀመሪያ ደረጃ እንዴት አድርገን መለየት አለብን? በቤታችን ውስጥ ሕክምና ቦታ ወይም ሌላ ቦታ ሳንሄድ ለምሳሌ እኔ ጋር አሁን ዛሬ አንቺን ቆዳሽን ስካን አድርጌ አይና ድራይ ነው ኦይሊ ነው ውስጥ ጉዳት አለው የለውም የሚለውን ነግርሻለሁ። ነገርምሽም አላውቀው ምን አይነት እንደሆነ ሁላ ማለት በቃ ላንቺ ስለተገኘሽ እሱን አሳይሻለሁ። በዛውም እንዴት መታጠብ እንዳለብን ትንሿን መታጠብ እንኳን የትኛው ሳሙና የትኛው መጠቀም እንዳለብን ለቆዳችን የሚመች በዛውም ተጠቁሚናለሽ። ለምሳሌ አሁን እዚህ ጋር ከቀረቡት እስከ መጀመሪያ ከመታጠቢያችን እንነሳ። ስንታጠብ የተለያዩ አይነት መታጠቢያዎችን እንጠቀማለን። ከምንጠቀማቸው መታጠቢያዎች ውስጥ ወይ እንደዚህ በባር ሶፕ ነው ወይ እንደዚህ በሊኩዊድ መልክ ተዘጋጅቶ የሚቀርብ ፎም የሆኑ እንትኖች ናቸው መታጠቢያዎች ናቸው። ነገር ግን ስንታጠብ ምንድነው የምናደርገው? ቆዳችንን በጣም እናሸዋለን። አዎ በጓንት ነው በጓንት ታጠባለን። የሻወር ጓንት ማለት ነው። ቆዳችንን በጣም እናሸዋለን። ስኪን ታይፓችንን አውቀን በዛ ስኪን ታይፕ መሰረት የምንፈልገውን አይነት ለቆዳችን የሚስማማንን እንገዛለን። ስንጠቀም ብዙ ሰው የሚሳሳተው ስህተት እንዳልሽው በመፈግፈጌ ይፈገፍገዋል፣ በእጁ በጣም ይፈገፍገዋል። ስንለቀለቅ ደግሞ እንደ ልምድ ሆነና ውሃ እንደዚህ እንቀበላለን፣ ከዚህ ወደዚህ እንታጠባለን የአብዛኛው ሰው። ስለዚህ ይሄኛውን ኤቭሪዴይ ወደ ላይ እያደረግነው ነው፣ ይሄንን ደግሞ ኤቭሪዴይ ወደ ታች እየገፋ ነው። በቀን ሁለት ጊዜ ስህተታችን ከሱ ይጀምራል። ስለዚህ ስንለቀለቅ በተቻለ መጠን በሁለት እጃችን ውሃ ይዘን ውሃውን እንዲያፈሰሰን ነው መለቅለቅ ያለብን። ወይ ከላይ እንደዚህ ውሃ ፍላሽ እያደረገን በሱ ነው መለቅለቅ ያለብን። እምናሸውስ ስናሽ በስስ ብቻ ካደረግነውም ላይለቅልን ይችላል። ምክንያቱም አንዳንዶቻችን ፋውንዴሽን እንጠቀማለን። አብዛኛው ሰው ሞይስቸራይዘር አለው፣ ሲረም አለው፣ ቶነር አለው፣ ሰንስክሪን አለው። ስለዚህ በቀላሉ እንዲህ ስለተደረገ ላይለቅ ይችላል። ይህንን ማናገኝ ከሆነ ቆዳችንን በጣም ከምንጎዳው ሁላችንም ኢዝሊ ልናገኝ የምንችለው ይሄ አሁን የቤቢ ዋይፕስ ነው። እነዚህን ዋይፕሶች መጀመሪያ አልኮል እንዳይኖራቸው በደንብ እናጥባቸዋለን። አልኮላቸውን እናስለቅቃለን። ከዛ በኋላ እንደዚህ ሰብስበን ይዛቸው እንደዚህ ሰብስበን ይዘን ሳሙናችን ላይ እንደዚህ አድርገን በደንብ አረፋ እንሰራለን። ወይ ደግሞ ከፎማችን እናወጣና እችን ቅድሚያ እናወጣለን፣ እንደዚህ እናወጣለን። ስንታጠብ ይሄንን ይዘነዋል። ይሄንን አንነካው። ስለዚህ ቆዳችንን አንጫነው፣ ኦቨር ፕሬሸር አንሰጠው። ይሄንን ይዘን ሰርክል ሞሽን በሆነ መሰረት እንደዚህ አድርገን ማጽዳት እንችላለን። ቆዳችን እንዲህ ነው ሊጸዳ የሚገባው። የፊት ቆዳ ደግሞ ከሁሉም በላይ ሴንሲቲቭ ነው። ስለዚህ እንዲህ ነው መጸዳት ያለበት ቆዳችን እንጂ እንዲህ መፈግፈግ የለበት። አብዛኞቻችን እንዲህ ነው የምንፈገፍገው። የሚጸዳ ይመስለንም በተለይ ቆዳ የሚላላጥ ነገር ካለው ይሄንን ይዘን እንደዚህ ነው ልናጸዳው የሚገባን ማለት ነው። ከዛ በኋላ ቆዳችንን እንዴት እንለየው?
ደረቅ ነኝ ወዛም ነኝ ምንድነኝ የሚለውን ደግሞ እንዴት እንለየው? እዛው በቤታችን ሆነን እሱን ለመለየት ደግሞ ለምሳሌ አሁን እኔ ታጠብኩኝ ተለቀለቀ እንዳልኩሽ ስኪን ታይፕ ማወቄ ብቻ ሳይሆን ስኪን ኮንዲሽኒንግ ቆዳይ በምን አይነት ሁኔታ ላይ ነው ያለው የሚለውን ማወቄ ትልቅ አድቫንቴጅ አለው። ትሪትመንት የበቆሎ ዱቄት፣ እርድ፣ እርጎ ወይ ደግሞ ኦትስ፣ እርጎ፣ የበቆሎ ዱቄትን እነዚህ አሁን ጤናማ ናቸው። እንደዛው በደረቀ ቆዳችን ላይ አሁን እንዴት እንዋባለን አይደለም፣ መጀመሪያ ቆዳችን ምንድነው የሚለውን ለመለየት ነው። ስለዚህ ከነዚህ ውስጥ አሁን እርድ፣ እርጎ አርገን ሁለቱን በጥብጠን ብንቀባው የተወሰነ ቆዳችን ያቃጥለናል። የተወሰነው ፓርት ላይ ምንም ስሜት የለውም። የተወሰነው ፓርት ላይ ደግሞ ትንሽ ነካነካ ስንነካው ቆጥቆጥ ያደርግና ይተወናል። ለአንዳንድ ሰው ምንም አላለውም። ለምሳሌ እኔ ብቀባው እነዚህን ምንም ነገር ሪያክት አያደርግም። አንቺ ብትቀቢ የማቃጠል ስሜት ሊኖረው ይችላል። ለምን? በእኔና ባንቺ መሀል የፈጠረው ምንድነው? እሱን ስኪን ኮንዲሽናችንን አይደለም የምንለይ ያለ ነው። የአንቺ ስኪን ኮንዲሽን ተጎድቷል ማለት ነው። ተጎድቷል ወይ በፀሐይ ጎድተሽዋል ወይ ከአያያዝ ጉድለት ጎድተሽዋል። ስለዚህ ጉዳት አለው ቆዳዬ። የዛን ሰዓት ብንችል ባለሙያ ቢያየን፣ ባለሙያ ማናገኝበት ሁኔታ ላይ ከሆንን ደግሞ በተፈጥሮ ቆዳችንን ሊያረጋጋልን የሚችል ነገር አለ። ከነሱ ውስጥ ዋነኛው ምንድነው? ይሄ እርድ ነው። እርድ በቤታችን የማይጠፋ ሀገራችን ላይ በስፋት የሚመረት ዋጋው ተመጣጣኝ ምንድነው? ከምንበላው እርድ የሚለየው የምንበላው እርድ ላይ ብዙ ስፓይሶችን እናደርጋለን፣ ቅመሞች ይገቡበታል። ይሄንን ለፊታችን ስናዘጋጅ ባዶ ነው የምናዘጋጀው። ቆዳችንን ሊያክምልን የሚችለው ትልቁ ነገር እርድ ነው። ብቻውን መጠቀም እንችል ይሆን? እንደዚህ አጠቃቀምን ታሳይናለሽ አይደል? ወደሱ ልመጣልሽ ነው። አሁን ለምሳሌ አንድ ቡግር ያለበት ሰው ቲማቲምን ብቻውን ከሚጠቀመውና ይሄንን ስኳር ብራውን ስኳር እዚች ጋር አርጎ ከዛ ደግሞ ከዚች ከእርድ የተወሰነች ላዩ ላይ አርጎ እችን ብቻዋን ቢጠቀማት ሜቢ አቆራረጤ ለመጠቀም አይመች ይሆናል። ግን በግማሽ ቆርጦ የውስጧን አውጥቶ እንድቻ አርጎ በዚች ቲማቲም ቆዳውን ለ30 ደቂቃ ተቀብቶ ለ30 ደቂቃ ለማሸት ከ5 ደቂቃ በላይ ቆዳችን ማሸት የለብንም። ስናሻውም ምንድነው የብዙ ሰው ችግር ደግሞ ቆዳውንም ሲያሻው በጣም እንዲ ነው የሚፈገፍገው። አሁንም ልንቀባ ከሆነ ይሄንንም እንደዚህ ነው የምንቀባው። ይሄው በበቂ ሁኔታ ውሃ አለው። ቲማቲም በጣም በውሃ የበለጸገ ነው፣ ውሃ አለው። ስለዚህ ይሄ ውሃው በራሱ ቆዳችንን ያረጥብልናል። አሁን ቆዳችንን ከለራችንን ለማፍካት እችን እርጎ፣ እችን እርድ እና የበቆሎ ዱቄት የተፈጨ የበቆሎ ዱቄት እነዚህ ሶስቱ ደግሞ ቆዳችንን ያፈኩልናል። ለጠቆረ ዳመን ላለ ፊት፣ ከፀሐይ ለተመለሰ ፊት ማለት ነው። ይሄኛው ቡግርና የቡግር ጠባሳን ይከላከልልናል። ይሄኛው ደግሞ ለኖርማል ስኪን ከለራችንን ያፈካልናል። በጣም ደረቅ ከሆነ ቆዳችን አሁን ትልቅ ስህተት የምንፈጽመው ቲማቲም ቡግር ያለው ኦይሊ ነው ስኪኑ። ለኦይሊ ስኪንም በዚህ ጋር ይጠቀመው እያልኩኝ ነው። ከለሩን ለማፍካትም በዚህ ጋር ይጠቀመው እያልኩኝ ነው። ስኪን ታይፓችን የተለያየ ነው። ስለዚህ አጠቃቀማችንም የተለየ መሆን አለበት። አሁን የተለያየ ዘይት እንደ ቆዳ ታይፓችን መጠቀም እንችላለን። የቡና ዘይት መጠቀም እንችላለን፣ የእርድ ዘይት፣ ወይራ ዘይት። ለምሳሌ እዚህ ጋር ብዙ አይነት ኦይሎች አሉ። ከነዚህ ኦይሎች ውስጥ አሁን ወይራ ዘይት አለ፣ አልመንድ ኦይል አለ። የተጠቀምኩት የባኦባብ ዘይት ነው። እችን ዘይት እንደዚች ደግሞ እናፈሳታለን። ግዴታ ቲማቲሙ ላይ እንደዚህ የማፍሰስ አይጠበቅብንም። መፈቅፈቅ እንችላለን። ቲማቲሙን ፈቅፍቀን ፈጭተን በአንድ ላይ ግን እነዚህ እናዋህዳቸዋለን። አይ መፈቅፈቅ አይመቸኝም፣ ደክሞኛል፣ ከስራ ነው ውዬ የመጣሁት ብዙ ጊዜ ሰበባችን። ስለዚህ እችን እንደዚች አድርገን ቆዳችን ላይ መቀባት እንችላለን።
እኔ ምን አይነት ፊት ያለኝ ይመስልሻል? አንቺ እንዲሁ አይተሽ ማወቅ ትችያለሽ? ምን ተቀብተሻል? አሁን ጧስ በሳሙና ታጥቤ እንዳልኩሽ ኮኮዋ በተር ሎሽን ተቀብቻለሁ። ከዛ ውጪ ሊፕስቲክ። እሺ ኖርማል ስኪን ታይፕ ይመስላል። ሊትል ቢት ቲዞንሽ ላይ ደግሞ ትንሽ ኦይል አለው። እንዲሁ አይቼ ይሄ ነው ባልልሽም ኮምቢኔሽን ይመስላል። ለምን እዚህ ጋር በደንብ ወዛ ብለሻል ያለሽ እዚህ ቲዞንሽ ላይ፣ ይሄኛው ኖርማል ነው ያለው። እዚች ጋር ደግሞ ድርቀት እያየሁኝ ነው። ጭብድድ ያለችው አካባቢ መጨማደዷ ድርቀቱም ያመጣታል። ከዛ ደግሞ ዲስከለሬሽንም እያየሁኝ ነው። እዚች ጋር ለብቻዋ ተለይታ ጠቆር እያለች ነውና ለዲስከለሬሽን ከሚያጋልጠን አንዱ ድርቀትም ስለሆነ ኮምቢኔሽን ከልምድም ረጅም ዓመቴ ነው እዚህ ስራ ላይ እና ከልምድ አንጻር ኮምቢኔሽን ይመስላል። ወደዚህ ስትመጪ ደግሞ ምንም ነገር የለውም ግን ደግሞ ጤናማ ነው። ወደዚች ጋር ከመጣን ደግሞ ይኸውልሽ ከለሩንም ቀይሯል። ወይን የሚታይ በደንብ ራፍ ነገር ሆኗል። ከለሩ ምንም ጠፍቷል ጭራሽ እዚህ አካባቢ ነው። ምክንያቱም ይሄ ደረቅ ነው። እችኛዋ ፓርት ኖርማል ናት። ስኪን ታይፓቸውን ካወቁ ማንበብ ይቻላል። ይሄኛው ሰንስክሪን ለምን ይሆናል፣ ይሄኛው ወይ ደግሞ ለደረቅ ቆዳ የትኛው ሰንስክሪን ተመራጭ ይሆናል የሚለውን ጎግል ማድረግ ስለሚችሉ አይከብድም። ዋናው ቆዳቸውን ይወቁት ነው። ወጋሽ ይቀመሳል ወይ የሚሉኝ ይኖራል። ውድ ነው ብለን አናስብም። ለውጥም አለ። በአንድ ቀን ለውጥ አትጠብቁ የምትይ ያለው ለውጥ እያለው ነው። አሁን ወዛም ፊት አይደል? ወዛም ፊት በጣም የሚያምር ሁላችንም ስፔሻሊ አበሻ ሴቶች ቤት ውስጥ ደጅ ስራ ብንሰራም የቤት ኃላፊነትም አብዛኛው የኛ ነው። ለምሳሌ እኔ አሁን ሁለተኛ ልጄ በኦቲዝም ጥላ ስር ነው የሚኖረው። አም ኦቲስቲክ ማም ልጄን እንከባከባለሁኝ። ከሱ ውጪ ሌላ 2 ልጆች አሉኝ፣ ትዳር አለኝ። ሁሌ ኪችን ገባለሁኝ፣ ወደዋለሁኝ ኪችኑንም እና ገባለሁኝ። ግን ቆዳዬን ከመንከባከብ የትኛውም ችግር አላገተኝም። ስፔሻል ኒድ እናት መሆኔም አላገተኝም። የሌሎች ልጆች እናት መሆኔም ከትሪትመንት አላስተጓጎለኝም። በስራዬም እግዚአብሔር ይመስገን በጣም ስኬታማ ደረጃ ላይ ነው ያለሁት። እንዳየሽው ጊዜ ሰጥተሽ ስለ ተመልካቾችም ይሄን እንዲጠቀሙ ሲምፕል ወይ ስላሳየሽን እጅግ በጣም አድርጌ አመሰግናለሁ። ተባረኪ። ሌላ ምንም አይደለም። ተመልካቾች እንግዲህ ይሄን ይመስል ነበረ። ራሳችሁን በቤታችሁ ውስጥ ጠብቁ። ቸር ሰንብቱ። መልካም ሰንበት። ሰላም